የተፈራው አልቀረም። የሀገሬ ልጆች እንደ ሀገር ተዋርደናል ማለት ነው። በነገራችን ላይ ከዚህ አረብ ቤት ውስጥ የምትሰሪ እህቴ ይህን የግራ ውጪ ብለሽ ብትወጭ ይሻልሻል። እርግጠኛ ነኝ አይደለም ሰውየው ተመልሶ ይቅርና አሁን ላይ ራሱ ቤተሰቡ ይህን ነገር ከሰማ ወዲህ ላንቺ ያላቸው አመለካከት ይቀንሳል። ውድ ቤተሰቦች፣ የሀገሬ ልጆች፣ እውነት ለመናገር ይሄ መረጃ ፊት ለፊት ሲመጣ ምን ነው ባላየሁት ሁሉ እስከ ማለት ደርሻለሁ ማለት ነው። በነገራችን ላይ እኔ ብዙ ጊዜ አረቦች ወደ ኢትዮጵያ ሲሄዱ በሰላም እንዲመለሱ ምኞቴ ነው። ከተመለሱ በኋላም ደግሞ አልሐምዱሊላ አረቦች በሰላም ተመልሰዋል ብዬ ቪዲዮ ሰርቼ አውቃለሁ። እንግዲህ ልክ እንደኔ ሀገራቸውና የሕዝባቸው ጉዳይም የሚያስጨንቃቸው እህቶች አልሐምዱሊላ እንኳን ሰላም ተመለሱ ብለውም ሲያመሰግኑ ሰምቼ አውቃለሁ። አንዳንድ ነገሩ ያልገባቸው እህቶች ደግሞ አሽቃባጭ፣ አንቺ ማን ስለሆንሽ ነው ስለነሱ መልካም መመለስ የምትጨነቂ ብለው ያውቃሉ። በነገራችን ላይ የሀገሬ ልጆች እኔ እንደዚህ የሆነ ነገር እንዳይፈጠርባቸው የምሰገው ወይም ደግሞ የነሱ ከኢትዮጵያ ወደ አረብ ሀገር መመለስ የሚያስደስተኝ ለነሱ ተጨንቄ አስቤ ሳይሆን ለሀገሬና ለሕዝቤ ስሜ እንዳይጠፋ ስለምፈራ ነው ማለት ነው። እንግዲህ የወንድሙን ቡድነት ወንድሙ ያውቀዋል እንደሚባለው ሀገሬንም ሕዝቤንም ጠንቅቄ ስለማውቃት አረብ ሀገር ምን አይነት ሀገር እንደሆነ ምን አይነት ሕይወት እንደሚኖር ሁላችንም እናውቃለን። አረቦች እንግዲህ ህግ ያለበት ሀገር ስለሆነ በሀገራቸው 24 ሰዓት በሙሉ በነፃነት እንደፈለጉ ወጥተው እንደፈለጉ ገብተው ሲኖሩ የለመዱ ዜጎች ናቸው ማለት ነው። ያ ማለት እንግዲህ ልክ እንደነሱ ሀገር እንደለመዱት መስሏቸው ኢትዮጵያ ከሄዱ በኋላ በነፃነት ሲወጡና ሲገቡ የሆነ ችግር እንዳይደርስባቸው ነው የምፈራ። ገባቸው? የሆነ ችግር ደረሰባቸው ማለት ልክ እንደ ዛሬው ውርዴታችን እንደ ሀገር እንጂ እንደ ግለሰብ እንደማይሆን ስለማውቅ ነው። አረቦች ብዙ ጊዜ ታችሁ ከሆነ ወደ ኢትዮጵያ ሲሄዱ የኢትዮጵያ መልካምነት ብዙ ጊዜ ስለ ኢትዮጵያ ሲሰሙት የነበረው ያልሆነ ነገር ኢትዮጵያ ሄደው ካዩት በኋላ ደግሞ ጥሩ ሀገር እንደሆነች ህዝቡ መልካም ሰው እንደሆነ ያዩትን ነገር እየወጡ እንግዲህ በሚዲያ ሸር ያደርጋሉ ማለት ነው። ሀገሬ ልጆች ያ ማለት አይበለውና ልክ ያለን መልካም ነገር ሸር እንዳደረጉት ሁሉ ኢትዮጵያ ላይ ሄደው የሆነ ችግር ቢደርስባቸው ኢትዮጵያ ሄደን እንደዚህ ያለ ችግር ደረሰብን ብለው ሸር ከማድረግ ፖስት ከማድረግም ወደ ኋላ እንደማይሉ ጠንቅቄ ስለማውቅ ነው ማለት ነው። እና ይሄ ነገር እንዳይደርስ ወላሂ ነው ብላችሁ ብዙ ጊዜ ፈራ ሰጋ ነበር። ግን እንግዲህ የፈራሁት አልቀረም። ዛሬ የመረጃ ፊት ለፊቴ ሲመጣ ምን ባላየሁት ሁሉ ብያለሁ። እርግጠኛ ነኝ ብዙዎቻችሁ መረጃውን አይታችሁታል። ያላያችሁ ደግሞ እድሜ ለኔ ለወረኛ እህታችሁ ከየትም ብዬ አመጣላችኋለሁ። ስሙት ማለት ነው። ስሙት የሀገሬ ልጆች፣ ሰርተን እንዳንበላ እንዳንሸቅል አንገታችንን ያስደፋን ማለት ነው። እሱም እንግዲህ በምስሉ እንደምታዩት አስቅም፣ ወላሂ አስቅም፣ የሀገሬ ልጆች አስቅም። ይቅርታ። በምስሉ ላይ እንግዲህ እንደምታዩቸው አንድ የኢትዮጵያ የፖሊስ አባል የሆነ ሰው እንግዲህ ለአንድ ለሳውዲ ዜጋ ብር ሲያቀብል የሚያሳይ ምስል ነው ማለት ነው። እንግዲህ መቼም የኢትዮጵያ ፖሊስ ለሳውዲ ዜጋ ስጦታ እየሰጣቸው ነው፣ ወይንም ደግሞ ከኢትዮጵያ የፖሊስ አባላት ብር ተሰብስቦ ለሳውዲ ዜጋ እርዳታ እየተሰጣቸው ነው። እንደማትሉ ተስፋ አድርጋለሁ። ጉዳዩ እንዱን የሀገሬ ልጆች ወደ ገደለው ልውሰዳችሁ። በምስል ላይ የምታዩቸው የሳውዲ ዜጋ ማለት ነው ዶክተር ጣሂር ሀሚድ የተባሉ ግለሰቦች ናቸው ማለት ነው። የተባለ ግለሰብ ነው ማለት ነው። እንግዲህ ይሄ ዶክተር ሚያዝያ 4 ቀን ወደ ኢትዮጵያ አምርተው ነበር። ጉዳዩ እንግዲህ የተፈጠረው ሚያዝያ 4 ቀን ነው ማለት ነው። ሀገሬ ልጆች እንግዲህ ከውጭ ሀገር ዜጋ ላይ የስርቆት ወንጀል የፈጸመው ግለሰብ በቁጥጥር ስር ውሎ ክስ ተመሰረተበት ይላል ማለት ነው። አዲስ አበባ ሚያዝያ 19 ቀን 2018 ዓ.ም ወይንም አዲስ ፖሊስ ተጠርጣሪው አማኑኤል አማን ግን ያጥፋቡ አማናችን ያሳጣህን እውነት አስበዋል። በአንተ ምክንያት ከዚህ ሰውዬ ቤተሰብ የምትሰራህት አስበዋል። በአንተ ምክንያት ወጥቶ ይህ ሰውዬ ስለ ኢትዮጵያ መጥፎነት ሲያወራ ኢትዮጵያ ሄጄ እንዲሆንኩ ብሎ ሲያወራ አስበዋል። ለዚሁም ላረባ ብር አማኑኤል፣ አንተ የታክሲ ሹፌር ነህ። ለዚሁም ቦሌ ላይ ነው የምትሰራ። በአንድ የስንት የማትረፍ እየቻልክ እንዲያርገ ታዋርደናለህ አንተም። አይ እንዲ አለ ስራህን ይስጥህ። እሺ ሀገሬ ልጆች የት ነበርኩኝ? ተጠርጣሪው አማኑኤል አድማሱ የሰሌዳ ቁጥር 2 አዲስ አበባ 00672 በሆነ ዲኤክስ ተሽከርካሪ የታክሲ አገልግሎት በመስጠት ላይ የሚተዳደር ግለሰብ ነው። ማን? አማኑኤል ማለት ነው ሀገሬ ልጆች። እና አማኑኤል እንግዲህ የታክሲ ስራውን እየሰራ ሚያዝያ 4 ቀን 2018 ዓመተ ምህረት ይሄ ዶክተር ጣሂር የተባለው ሰውዬ ደግሞ ከሳውዲ ወደ ኢትዮጵያ እየገባበት ቀን ነውና የተለመደውን የታክሲ አገልግሎት እንግዲህ እየሰጠ ያለ
ከዶክተር ጣሂር ሐሚድ ጋራ ይገናኛሉ ማለት ነው። እንግዲህ የተለመደውን የሳውዲ አፎን የተለመደውን የታክሲ አገልግሎት ለዶክተር ጣሂር ሐሚድ ለተባሉ የሳውዲ ዜግነት ላላቸው ግለሰብ ከቦሌ ኤርፖርት በመጫን ጉዟቸውን ደግሞ ወደ ቂርቆስ ክፍለ ከተማ ወረዳ 2 አይንሻ መስጊድ እየተባለ ወደሚጠራ አካባቢ ያደርጋሉ ማለት ነው። ማን ዶክተሩ እንግዲህ ወደዚህ አካባቢ ሹፌሩ እንዲወስዳቸው ይጠይቃሉ። ሹፌሩም እሺ ብሎ ተስማምቶ ጉዟቸውን ቀጠሉ ማለት ነው። የሀገሬ ልጆች ግለሰቡም እንግዲህ ካሰቡበት ቦታ ደረሱ ማለት ነው። ሂሳባቸውንም እንግዲህ በሚገባ ከፈሉ። ከታክሲው ይወርዱና ማለት ነው ተሽከርካሪውንም ወይንም አሽከርካሪውን ያመሰግናሉ። ከዚያም በኋላ ተሽከርካሪውን ይሸኛሉ። ነገር ግን ሹፌሩ ከቦታው ከተሰወረ በኋላ እኒህ ዶክተር የሆነ ነገር ቅር ይላቸዋል ማለት ነው። የሀገሬ ልጆች ቅር ያላቸውም ነገር ምንድን ነው? ፖርሳቸውን መፈተሽ ይጀምራሉ። ፖርሳቸውን እንግዲህ ባረጋገጡበት ወቅትም ይዘውት የነበረው 3000 የሳውዲ ሪያል የተሰረቀባቸው መሆኑን እኒህ ዶክተር ያረጋግጣሉ። ግን ሹፌሩ አምልጧል፣ ከቦታው ተሰውሯል ማለት ነው። ከዚያም እንግዲህ እኒህ ዶክተር በአካባቢው የሚገኙ ወደ አካባቢው ወደሚገኝ ፖሊስ ጣቢያ ያመሩና የግል ተበዳይም የተፈጸመባቸውን ወንጀል በቂርቆስ ክፍለ ከተማ ፖሊስ መምሪያ ለላንቻ አካባቢ ፖሊስ ጣቢያ በማመልከታቸው ፖሊሶችም እንግዲህ ደከመን ሰለቸን ሳይሉ ተጠርጣሪውን በቁጥጥር ስር ለማዋል ክትትል ይጀምራሉ ማለት ነው። ክትትል ሲያደርጉም ቆይተው እንግዲህ ሚያዝያ 10 ቀን 2018 ዓ.ም ማለት ነው ሀገሬ ልጆች ጉዳዩ የተፈጠረው ወንጀሉ የተፈጠረው ሚያዝያ 4 ቀን ነው ማለት ነው። እንግዲህ ለ6 ተከታታይ ቀናት ፖሊሶች ሌት ተቀን ክትትላቸውን ሲያደርጉ ከቆዩ በኋላ ሚያዝያ 10 ቀን 2018 ዓ.ም ገንዘቡን ማለት ነው አማኑኤል በእጁ ይዞ አማኑኤል እንግዲህ ገንዘቡ ወደ ኢትዮጵያ ብር እንደመነዘረው በቁጥጥር ስር ሊውል ችሏል ማለት ነው። ተጠርጣሪውም ተይዟል። ሲያዝ ግን 3000 ሪያል ሳይሆን ብሩን ወደ ኢትዮጵያ ብር ቀይሮት ነበር የተያዘው ማለት ነው። ብቻ ያም ሆነ ይህ እንግዲህ ተዋርደናል የሀገሬ ልጆች። ግን ደግሞ በዚህ አጋጣሚ ሕግ እንዳለ ስላሳያችሁን የአዲስ አበባ ፖሊሶችን አለማድነቅ አይቻልም። እንግዲህ ብሩ እንደጠፋ ቀርቶስ ቢሆን ሳስባችሁታል የሀገሬ ልጆች። ከውርደት ላይ ውርደት ነበረ እና እንደኔ እንደ ሀገር ነው የተዋረድን የሀገሬ ልጆች። እና እኔ የምፈራው አረቦች ወደ ኢትዮጵያ ሲሄዱ ይሄ ነገር እንዳይደርስ ነው። ገብቷቸዋል። አሁን የሰውዬ እንግዲህ የሚያወራው እኮ አንድ አማኑኤል የተባለ ግለሰብ እኮ እንደዚህ ያደረገኝ ብሎ አይደለም። ማን ነው የሚለው? ኢትዮጵያ እንደዚህ ነው፣ ኢትዮጵያ እንዳትሄዱ። ብዙ ጊዜ ታውቅ ከሆነ አንድ ሰውዬ ወጥቶ ይናገር ነበር። ኢትዮጵያ እንዳትሄዱ፣ ኢትዮጵያ ሀራሚ ናቸው ብለው አሉኝ። ወይን ሀራሚ እያለ እሱ በሰላም ስለተመለሰ እያመሰገነ ቪዲዮ ሰርቶ አይቸው ደስ ብሎ ነበረ። ዛሬ ግን የፈራሁት አልቀረም። እንግዲህ ሀገሬ ልጆች አማኑኤል ተዋርዶ አዋርዶናል። እሱ የሚሉት አማኑኤል ማለት ነው። አማኑኤል ጥፋና አማናችን የነሳን እንዳይሸቅልብን ያደረገን የሀገሬ ልጆች ወላይ እና እኔ የምፈረው ለዚህ ነው። ግን የፈራሁት አልቀረም። ደርሷል የሀገሬ ልጆች። እንግዲህ ከሳውዲ ዜጋ ለ120 ሺህ ብር ብሎ የሰው እያዋረድን ነው የምላችሁ። እና ጉዳዩን ሰምታችሁት ይሆናል። ያልሰማችሁ ደግሞ ስሙት ብዬ ነው ያመጣሁት። ምን አድርጋለሁ ሌላ። ለዚህ ነው። ለማንኛውም አብሽሩ እንግዲህ አይዞን፣ አንዳንዴ ያጋጥማል። እሺ ኪላ ሙብ ነፍስሽ ይላል አረብ ማለት ነው። እሱ ስለሰረቀ ኢትዮጵያ ሌባ ናቸው ብሎ እንደማይለንም ተስፋ አድርጋለሁ። ሰላም ሁኑልኝ።